ጤና ይስጥልን የኢትዮ ፕላስ ቤተሰቦች ለሰዓቱ የተሰሙ ሰበር መረጃዎችን ይዘን ቀርበናል። በርካታ ቁጥር ያላቸው የታጠቁ ኃይሎች ለመንግስት እጃቸውን መስጠታቸው ተሰምቷል። የኤርትራ መንግስትም ማንም ያልጠበቀውን ውሳኔ ወስኖ በርካቶችን አስደምሟል። ውሳኔው ምንድን ነው? በዘገባችን ተካቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ላይ አሰቃቂ ጥቃት ተፈጽሟል። ጥቃቱ የተፈጸመ በዘገባችን ተካቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያረጋግጡ ጠይቀዋል። እነዚህንና የዕለቱን የቢዝነስ ዜናዎችን ጨምረን መረጃዎቹን እናደርሳችኋለን። አብራችሁ እንድትቆዩ እንጋብዛችኋለን። በቅድሚያም የዕለቱን የውጭ ምንዛሬ መረጃዎችን እናደርሳችኋለን። ዛሬ አንዱ የአሜሪካን ዶላር በ151 ብር ተገዝቶ በ154 ብር ሲሸጥ ውሏል። በተመሳሳይ አንዱ የእንግሊዝ ፓውንድ ስተርሊንግ በ198 ከ38 ሳንቲም ሲገዛ ውሎ በ206 ብር ከ19 ሳንቲም ሲሸጥ ውሏል። አንዱ ዩሮ 176 ብር ከ50 ሳንቲም ሲገዛ ውሎ በ180.3 ሳንቲም ሲሸጥ ውሏል። አንዱ የስዊዝ ፍራንክ በ184.98 ሳንቲም ሲገዛ በ192.26 ሳንቲም ሲሸጥ ውሏል። አንዱ የኩዌት ዲናር 484 ብር ከ60 ሳንቲም ሲገዛ ውሎ በ503 ብር 65 ሳንቲም ተሽጧል። አንዱ የቻይና ዩዋን በ21 ብር ከ4 ሳንቲም ሲገዛ በ21 ብር ከ87 ሳንቲም ተሽጧል። አንዱ የተባበሩት አረብ ኤምሬት ድርሃም 41 ብር ከ28 ሳንቲም ሲገዛ ውሎ በ42 ብር ከ1 ሳንቲም ተሽጧል። አንዱ የሳውዲ ሪያል ደግሞ 40 ብር ከ40 ሳንቲም ሲገዛ ውሎ በ41 ብር ከ21 ሳንቲም ሲሸጥ እንደዋለ የኢትዮጵያ ንግድ ባንክ መረጃ አመላክቷል። የኤርትራ መንግስት በሃይማኖት ሰበብ ያለ ፍርድ ቤት ውሳኔ ለዓመታት በማረሚያ ቤት ያቆያቸውን 98 ሰዎችን መፍታቱን አስታውቋል። የኤርትራ መንግስት ያለ ፍርድ ቤት ውሳኔ ለበርካታ ዓመታት በማረሚያ ቤት ያቆያቸውን 98 የተለያየ ሃይማኖት ተከታዮችን ከእስር መፍታቱ ሰምቷል። ቢቢሲ እንደዘገበው ከሆነም ባለፈው ሳምንት ሐሙስ ብቻ በዋስ ከእስር ከተፈቱት 36 የሃይማኖት ተከታዮች ውስጥ 20 የሚሆኑት ሴቶች ናቸው ተብሏል። በዚህም የኤርትራ መንግስት አርብ ዕለት 17 ከሁለት ሳምንት በፊት ደግሞ 16 ሴቶችን ጨምሮ ለ3 ተከታታይ ዓመታት ያለ አንዳች ፍርድ ቤት ውሳኔ በእስር ላይ ያቆያቸውን 26 ታሳሪዎችን መልቀቁ ተሰምቷል። የኤርትራ መንግስት በርካታ የጆቫህ ምስክርና የፕሮቴስታንት እምነት ተከታዮችን ከ20 ዓመታት በላይ ያለ ፍርድ ማሰሩን ተከትሎ ዓለም አቀፍ የእምነት ተቋማትና የሰብአዊ መብት ተሟጋቾች ይገልጣሉ። የኤርትራ መንግስት አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ለዓመታት በእምነታቸው ምክንያት ያለ ፍርድ ቤት ውሳኔ ያሰራቸውን ሰዎች በአስቸኳይ ከስር እንዲፈታ ውትወታ ሲያደርጉ መቆየታቸው ይታወቃል። የአሁኑ የኤርትራ መንግስት ድንገተኛ ውሳኔ ግን ያልተጠበቀ ነው ተብሏል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ኢትዮጵያና ኤርትራ ለአልጀርሱ ስምምነት መከበር ያላቸውን ቁርጠኝነት በድጋሚ እንዲያረጋግጡ ጠየቁ። ህብረቱ ስምምነቱ የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ንግግርንና መልካም ጉርብትናን እንዲያጸኑ ጠይቋል። የሱፍ የአፍሪካ ቀንድና የቀይ ባህር መረጋጋትና የቀጠናው ህዝቦች ደህንነት መተማመንንና ትብብርን በማጠናከርና የጋራ ደህንነትን የሚሸረሽሩ ድርጊቶችን መከላከል ላይ መሰረተ መሆኑን ገልጧል። የሱፍ አፍሪካ ህብረት ሁለቱ ሀገራትና በጠቅላላው በቀጠናው ሰላምን፣ ልማትንና ድንበር ዘለል ትብብርን ለሚፈጥሩ ሁሉም አይነት ጥረቶች ድጋፍ ለማድረግና ቀጠናዊ ትብብርንና የቻርተሩን መርሆች ለማክበር ቁርጠኛ መሆኑንም አረጋግጠዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ ህገወጥ ስትል በጠራቻቸው ታጣቂዎች ትላንት መገደላቸውን አስታወቀች። ቤተክርስቲያኒቷ መላከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች ህዳር 21 ቀን የተከበረውን የህዳር ጽዮን ማርያም በዓል በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው ሀረቶ ማርያም አክብረው ሲመለሱ ሻምቡ ከተማ መዳረሻ ላይ በህገወጥ ታጣቂዎች ታግተው ተወስደው እንደነበር አስታውሳለች። ሆኖም ሌሎቹ ታጋቾች ቀደም ሲል ተለቀው ወደ ቤተሰቦቻቸው መመለሳቸውን የገለጸችው ቤተክርስቲያኒቷ የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋና ቀሲስ ደሳለኝ ነሞምሳ ግን ትላንት ተገድለዋል ብላለች። ታጣቂዎቹ ግድያውን የት ቦታ ላይ እንደፈጸሙት ወይም ሌሎቹ የሀገረ ስብከቱ ሰራተኞች በምን አኳኋን ቀደም ሲል ከእገታ እንደተለቀቁ
ያለችው ነገር የለም። በሩሲያና ዩክሬን መካከል ሰላም ለመፍጠር ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ ፕሬዝዳንት ቮሎዲሚር ዜሌንስኪ አስታወቁ። በሩሲያና በዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆም ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄ እንደተወቹ የዩክሬኑ ፕሬዝዳንት አስታውቋል። ፕሬዝዳንት ዜሌንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ከተመራው ልዑክና ከአውሮፓ ሀገራት ከፍተኛ ባለስልጣናት ጋር በጀርመኗ ከተማ በርሊን እየመከሩ ነው። ውይይቱ የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህንን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ነው ተብሏል። በፕሬዝዳንቷ ተወክላ ውይይት እያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን ገልጻለች። በዚህም እንደ ቢቢሲ ዘገባ ለጦርነቱ መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን ይፋ አድርጋለች። በምላሹም ደህንነቷና ስምምነቱ የተጠበቀ እንዲሆን ማድረግ ላይ ሀገራቱ ከጎኗ እንዲቆሙ ጥሪ አቅርባለች። በተጨማሪም ከይዞታ ጋር በተያያዙ ያሉ አለመስማማቶች ላይ ንግግሩ እንደሚካሄድ ነው የተሰማው። በአሜሪካ አስተባባሪነትና በአውሮፓ ሀገራት ተሳትፎ የተዘጋጀው የሰላም ስምምነቱ ተኩስ አቁምን የመጀመሪያው እርምጃ በማድረግ በሁለቱም ሀገራት በኩል ያሉ የይዞታ ጥያቄዎችን፣ የደህንነት ዋስትና እንዲሁም የተጣሉ ማዕቀቦችን የሚዳስስ መሆኑን የሮይተር ዘገባ አመላክቷል። ከጉዳዩ ጋር ተያይዞ ከሩሲያ የተነሳ ሀሳብ ባይኖርም በአውሮፓ ሀገራት በሚቃኝ ድርድር ላይ ሩሲያ የመገኘት ፍላጎት እንደሌላት ማስታወቋ የሚታወስ ነው። የህወሓት ታጣቂ መሪ ከ170 በላይ ታጣቂዎችን ይዞ እጅ መስጠቱ ተሰምቷል። የህወሓት ታጣቂ መሪ ሀጎስ መስፍን ከ100 በላይ ታጣቂዎችና የጦር መሳሪያዎችን ይዘው እጁን ለመንግስት ሰጥቷል። የህወሓት ተላላኪ ተብሎ ሲጠቀስ የነበረው ሀጎስ መስፍን የተባለ ግለሰብ ከ100 በላይ ታጣቂዎችንና በርካታ የጦር መሳሪያ ይዞ ለመከላከያ ሰራዊት እጅ ሰጥቷል የተባለው እጅ የመስጠት ሂደቱ በምዕራብ ጠለምት ዞን ማይጠብሪ ወረዳ ማይተክልት ቀበሌ መከናወኑ የተነሳ ሲሆን ታጣቂው መሪ በአሁኑ ወቅት ማይጠብሪ ከተማ ደጀን አባይ ሆቴል እንደሚገኝ መረጃዎች አመላክተዋል። ሀጎስ መስፍንና ታጣቂዎቹ ይዘዋቸው የገቡት የጦር መሳሪያ ዝርዝሮችም ይፋ ሆኗል። ተቸካይ ክላሽ 6፣ ብሬን ኮሮኖፋ 1፣ ስናይፐር 1፣ ክላሽ 162፣ ሽጉጥና ስታርተር 3 እንደሆኑም ታውቋል። ግለሰቡ ከዚህ ቀደም በራያ በኩል ከህወሓት ታጣቂዎች ጋር በመሆን ሲዋጋ የነበረና ለመከላከያ ሰራዊትም ከፍተኛ ጥላቻ እንዳለው ሲገልጽ እንደነበር ይታወቃል። በቅርቡም በትግራይ ክልል እንደ አባጉና ወረዳ ረሃዋ ቀበሌ በሚገኘው የወርቅ ማውጫ ቦታ በህገወጥ መንገድ 3 የወርቅ ማጣሪያ ማሽን ተክሎ ሲሰራም ነበር ተብሏል። ይህ ግለሰብ ወርቅ ማውጣቱን እንዲያቆም የትግራይ ፖሊስ ሲያግደው 1 ፖሊስና 2 ሲቪሎችን በመግደል ከዚያም ከ120 በላይ ታጣቂዎች ጋር በመሆን ሀራ መሬት ከሚሉ የህወሓት ተገንጣይ ኃይሎች ጋር ተቀላቅሏል። ሀጎስ መስፍን እጅ ለመስጠት የመረጠው መንገድ በራሱ ምርጫና እምነት ሳይሆን የግል ጥቅሙ በመነካቱና የህወሓት መሪዎችን ቅር በማሰኘት የብሽሽቅ ፖለቲካ ለመጫወት መሆኑን የሚጠቁሙ ግምቶች አሉ ተብሏል። አንዳንድ የደህንነት ባለሙያዎች ግለሰቡ እጁን የሰጠው ሌላ አማራጭ በማጣቱ ቢሆንም ለወደፊት ህወሓት ለምትለኩሰው ትንኮሳ አይነተኛ ሚና ለመወጣትና በመንግስት በኩል አመኔታ ለማግኘት ታስቦበት ሊሆን ስለሚችል በጥንቃቄ መታየት እንዳለበት የሚያሳስቡ መረጃዎችም ወጥተዋል። ግለሰቡ ከፍተኛ ጥንቃቄ የሚጠይቅ የስለላ ስራ ለመስራት የተላከ አሊያም የተዘጋጀ የህወሓት ደንቃራ ሊሆን ስለሚችል ከፍተኛ ጥንቃቄ እንዲደረግበት የሚያመላክቱ መረጃዎችም መውጣታቸውን ቀጥለዋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን።